ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ዶናልድ ትራምፕ በኢትዮጵያና በሌሎች ሀገራት ላይ የጣሉትን አዲሱን ታሪፍ በተመለከተ ከዓለም መሪዎች ዛቻን የተቀላቀለ ምላሽ ስለተሰጠው በዚህ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በሰሜን ጎጃም ዞን ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸው ተገለጸ። በዚህ መረጃ ላይ በውስጥ መስመራችን ከነዋሪዎቹ የደረሰ መረጃ ስላለ እንመለስበታለን። በሌላ ዜና ፕሮፌሰር ብርሃኑ ነጋ በሕዝብ ተወካዮች ምክር ቤት ከተመራቂ ተማሪዎች ጋር በተያያዘ ያስተላለፉት አንድ አነጋጋሪ መልእክት አለ። በዝርዝር መረጃችን ይዘነዋል። ከውጭ ዜና እስራኤል በጋዛ ላይ የፈጸመችው የእርዳታ እገዳ። ከዚህ መረጃ ጋር ተያይዞ በጋዛ ስለተገደሉ ጋዜጠኞች ቁጥር የወጣ አንድ መግለጫ ስላለ በሁለቱም መረጃዎች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ዶናልድ ትራምፕ በኢትዮጵያና በሌሎች ሀገራት ላይ የጣሉት አዲሱ ታሪፍና የዓለም መሪዎች ምላሽ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ አርሱላ ፎን ደር ተናገሩ። ቻይና በዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኗን ገልጻለች። ይህ የቻይና ማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዝዳንት ከመጋቢት 27 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ 10% ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን አብራርተዋል። ረቡዕ ዕለት ትራምፕ ታሪፍ የአሜሪካ ማምረቻዎችን ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታል ብለዋል። ዛሬ ማለዳ መግለጫ የሰጡት ቮን ደር ሌየር ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ገልጸዋል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደገ ያለውን ድርድር ካልተሳካ የአጸፋ ምላሾችን ለመውሰድ እየተዘጋጁ መሆኑን አስጠንቅቀዋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደ እንቆጥረዋለን ብለዋል። የትራምፕ አጋር የሆኑት ኢጣሊያዊቷ ፖለቲከኛ ጆርጃ ሜሎኒ ውሳኔ ውስተት ነው ካሉ በኋላ ከአሜሪካ ጋር ጦርነት ላለመጀመር እንደሚሰሩ አስታውቀዋል። የስፔኑ ፔድሮ ሳንቼዝ በበኩላቸው አገራቸው ለሁሉም ክፍት የሆነ ዓለም ለመፍጠር ቁርጠኝነቷን ትቀጥላለች ሲሉ፣ የአየርላንዱ ፖለቲከኛ ታኦይዚሽ ሚሼል ማርቲን ደግሞ የትራምፕን ውሳኔ ማንም የማያተርፍ ሲሉ ጠርተውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፎች ተወካዮች ጋር በቤተ መንግስታቸው እንደሚገናኙ ጽህፈት ቤታቸው አስታውቋል። ከአውሮፓ ህብረት ውጭ በአሜሪካ ፕሬዝዳንት የለየላቸው አጥፊዎች ተብለው ከተፈረጁ ሀገራት መካከል አንዷ የሆነችው ቻይና አሁን ባለው 20% ቀረጥ ላይ 34% ተጨማሪ ታሪፍ ተጥሎባታል። ይህም አጠቃላይ ታክስ ግዴታዎቿ ቢያንስ 54% ያደርሳል። የሀገሪቱ የንግድ ሚኒስቴር አሜሪካ ታሪፉን በፍጥነት እንድትሰርዝ የጠየቀ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለች ብሏል። ትራምፕ ኢትዮጵያ ላይ የጣሉት 10% ቀረጥ በሁሉም ሀገራት ላይ ያስቀመጡትን የቀረጥ መነሻ ምጣኔ ነው። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኛዎቹ ቡናና ጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። በትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከአጎዋ እድል ውጪ ከተደረገች በኋላ ለ3 ተከታታይ ዓመታት ወደ እድል ተጠቃሚነት መመለስ አልቻለችም። በሰሜን ጎጃም ዞን ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸው ተገለጸ። በአማራ ክልል የሰሜን ጎጃም ዞን ሜጫ ወረዳ ብራቃታ ከተማና በአካባቢው በሚገኙ ስንኳ፣ አርሴማና ፍጣ ስፍራዎች ሰኞ መጋቢት 22 ቀን 2017 ዓ.ም የመንግስት የጸጥታ አካላት ቤት ለቤትና መንገድ ላይ ፈጸሙት በተባለው ጥቃት ከ40 በላይ ሰላማዊ ሰዎች መገደላቸውን ነዋሪዎቹ ለዜና ላፍታ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠቀሱት አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓት የቆየ ተኩስ ልውውጥ በመከላከያ ሰራዊትና በአድማ ብተና ኃይሎች መካከል ሲደረግ እንደነበረ ለዜና ላፍታ ገልጸዋል። የተኩስ ርምታው ከቆመ በኋላ የመንግስት የጸጥታ አካላት በከተማው የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን ገቡ ብለዋል። ሌላው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠቀሱት ነዋሪ በበኩላቸው መጋቢት 22 ቀን የአድማ ብተና ኃይሎች ከፋኖ ታጣቂዎች ጋር በመቀናጀት ከመከላከያ ሰራዊቱ ጋር ግጭት መግባታቸውን አስረድተዋል።
የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳይ ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑንም ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ 3 ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሆነም አክለዋል። ይህ አሰራር ለተማሪዎች የተግባር ትምህርት እንደሚሆን እንዲበስሉ እንደሚያደርጋቸውም ተናግረዋል። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት በነፃ ያስተማራቸውን ማህበረሰብ ለማገልገል። ወደ ውጭ ዜና ስናልፍ እስራኤል በጋዛ የፈጸመችው የእርዳታ እገዳ። እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካገደች 1 ወር ያለፈ ሲሆን በተባበሩት መንግስታት የሚደገፉ ዳቦ ቤቶች በሙሉ መዘጋታቸው ተገለጸ። በጋዛ የሚገኙ ገበያዎችም ቢሆን አትክልቶች አይገኙባቸውም። ሆስፒታሎች ለታካሚዎቻቸው የህመም ማስታገሻና ጸረ ተዋሲያን መድኃኒት በፈረቃ እየሰጡ መሆኑን ተናግረዋል። እስራኤል ከሐማስ ጋር 18 ወራት ያካሄደችው ባለው ጦርነት ውስጥ የተጣለ ረዥም እገዳ ነው። በዚህ ሳምንት በተከበረው የኢድ አል-ፈጥር በዓል ላይ ብዙ ጋዛውያን እርቦናል ሲሉ ተሰምተዋል። ቴላሂያ የተፈናቀለችው ኡሚ ኢሊ ሐማድ በጋዛ ከተማ ምግብ እየፈለገች መሆኑን ገልጻ ይህ ለኛ ከመቼውም ጊዜ ይበልጥ የከፋው ኢድ ነበር ብላለች። መብላትም ሆነ መጠጣት አልቻልንም፣ መዝናናት አልቻልንም፣ ደክሞናል። ከእንግዲህ እንደ ቲማቲም፣ ስኳር ወይም ዘይት ያሉ ነገሮችን ማግኘት አንችልም፣ አይገኙም። በቀን 1 ዳቦ የማገኘው በመከራ ነው። አሁን የምግብ ድጋፍ የማያደርጉ ድርጅቶች የሉም ስትል አክላለች። የእርዳታ ድርጅቱ እስራኤል በጋዛ ምግብ፣ መድኃኒቶች፣ የንጽህና ምርቶችና ነዳጅን ጨምሮ አስፈላጊ ሸቀጣሸቀጦች እንዲገቡ እንድትፈቅድና ዓለም አቀፍ የሰብአዊ ሕግ ግዴታዎችን እንድታከብር ሀያላን ሀገራት ግፊት እንዲያደርጉ እየጠየቁ ነው። አክሽን ኤድ የተባለ መንግስታዊ ያልሆነ ድርጅት ለ1 ወር ያህል ምንም አይነት እርዳታ ወደ ጋዛ እንዳይገባ መከልከሉን አሳዛኝ ሲል ገልጾ አዲስ የረሃብና የጥማት አዙሪት እያንዣበበ መሆኑን ገልጿል። ማክሰኞ ዕለት የተባበሩት መንግስታት ድርጅት እስራኤል በጋዛ 2 ሚሊዮን ለሚጠጉ ነዋሪዎች ለረጅም ጊዜ የሚበቃ በቂ ምግብ እንዳለ የተናገረችውን በመጥቀስ አስቂኝ ሲል አጣጥሎታል። በጦርነቱ ምክንያት የአካባቢው የምግብ ምርት ሙሉ በሙሉ በሚባል ደረጃ ወድሟል። በዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የሚደገፉ ብዙ መመገቢያ ጣቢያዎች በቅርቡ ስራቸውን ያቆሙ ቢሆንም የዓለም ምግብ ድርጅት ግን ቢበዛ ለ2 ሳምንት ምግብ ማከፋፈሉን እንደሚቀጥል ይጠበቃል። ይህ በእንዲህ እንዳለ በጋዛ የሚንቀሳቀሱ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ያለውን የምግብ ክምችት ለማጠናቀቅ ጥቂት ቀናት ብቻ እንደቀረው አስታውቋል። እስራኤል በጋዛ የምታደርገው የአየር ድብደባ እንደ አውሮፓውያን አቆጣጠር ከማርች 18 ዓ.ም ጀምሮ ዳግም ቀጥላለች። በአየርና የምድር የሚፈጸሙ ጥቃቶች በመቶዎች የሚቆጠሩ ነዋሪዎችን ጎድተው ወደ ሆስፒታል መጥተዋል። በጋዛ የተገደሉ ጋዜጠኞች ቁጥር በሁሉም የዓለም ጦርነቶች በሌላ ደም አፋሳሽ ጦርነቶች ሁሉ ከተገደሉት ይበልጣል ተባለ። ዘ ኮስት ዋር ፕሮጀክት ይፋ ያደረገው አዲስ ጥናት እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በተጀመረ የእስራኤል ፍልስጤም ጦርነት የተገደሉ ጋዜጠኞች ቁጥር በሁለቱም የዓለም ጦርነቶች ብሎም በሌሎች ደም አፋሳሽ ጦርነቶች በድምሩ ከተገደሉ ጋዜጠኞች እንደሚበልጥ ገልጿል። ማዕከሉ በአሜሪካ የእርስ በርስ ጦርነት፣ የመጀመሪያውና ሁለተኛ የዓለም ጦርነት፣ የኮሪያ ጦርነት፣ የቪየትናም ጦርነት ብሎም የዩጎዝላቪያ ጦርነትና አፍጋኒስታን ጦርነት የተገደሉ ጋዜጠኞች አሁን በእስራኤል ፍልስጤም ጦርነት ከተገደሉ በቁጥር ያነሱ ናቸው ብሏል። ዘ ኮስት ዋር ፕሮጀክት አክሎም በአጭሩ ይህ ጦርነት ለጋዜጠኞችና ዘጋቢዎች የከፋ ነው ማለት እንችላለን ሲል ተደምጧል። የጋዛ አስተዳደር ሚዲያ ጽሕፈት ቤት በሰጠው መግለጫ እንዳስታወቀው ከሆነ በጥቅምት 23 ቢያንስ 209 ጋዜጠኞች በጦርነቱ መገደላቸውን አስታውቋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።